ሁለት ነገሮች ሪዝቃችን በጣም እንዲፋፋ ያደርጋሉ። አንደኛው እስትግፋር ማብዛት፣ ወደ አላህ ምህረትን መለመን፣ ተውባ ማድረግ። ለዚህም ነቢዩላህ ኑህ ዓለይሂ ሰላም ምን አሉ? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒና ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። እስትግፋር አድርጉ አልኳቸው ይላል ነቢዩላህ ኑህ ህዝባቸው። ያን ካደረጋችሁ ዩምዲድኩም ቢአምዋልን ገንዘብ አላህ ይጨማምርላችኋል፣ ወበኒን ልጆች አላህ ይሰጣችኋል። ልጅ ያጣነውን እስትግፋር እናብዛ። እስትግፋር 1000 እስትግፋር 2000 እስትግፋር በየቀኑ እስትግፋር ማብዛት። እየለፋን እየሰራን ሱቅ ላይ ሆነን እስትግፋር አስተግፊሩላህ ምን ሐይቱ ላ ይሕተሰብ ነው አላህ የሚረዝቀው። አንድ ሰው እስትግፋር የሚያበዛ ሰው ሶለዋትም ዐላ ፊክራ ሶለዋትም የሚያበዛ ሰው እንደዛ የሪዝቅ በር የሚከፍቱት ውስጥ ዚክሮች ውስጥ እስትግፋርና ሶለዋት ናቸው። እነዚህም ማብዛት ያስፈልጋል። የማናስበው ሪዝቅ አላህ ያመጣል፣ ደይኑንም አላህ ይከፍልለታል፣ ፈረጃም የጨነቀውን ነገር አላህ ይገላግለዋል። ብዙ ፈዳኢሎች አሉት ማለት ነው። ሁለተኛው earn to give ያልነው ነገር ስታገኝ የመስጠት ንያ ኑሮህ ስጥ። ሰሞኑን አንድ ቪዲዮ አየሁና በጣም ገረመኝ። ሙስሊም ያልሆነ ሰው ነው፣ ግን የእስልምናን መርህ እየተገበረ ያለ አንድ አሜሪካዊ 29 ዓመት ወጣት መልታይ ቢሊየነር፣ ጠቅላላ የሱ የኩባንያው ሀብት $40 ቢሊዮን 29 ዓመቱ ነው እድሜ። የሚነዳው ኮሮላ መኪና። ለምንድነው ላምበርጊኒ የማትገዛው? እኔ ላምበርጊኒ እንዲያደርግልኝ የምፈልገውን ነገር እቺ መኪና ታደርጋለች። ማድረስ ነው አይደለም? ጉዳይን ታስፈጽምልኛለች። እኔ ገንዘብ የምሰበስበው ልሰጥ ነው እንጂ እኔ እንደፈለኩ ልሆንበት አይደለም የሚል መልስ ነበር የሰጠው። ይሄ የቢትኮይን ነው የሚነግደውና በጣም ነው የገረመኝ። ይሄ ፕሪንሲፕል የነብዩ ሰለላሁ ዐለይሂ ወሰለም ፕሪንሲፕል ነብዩ ሰለላሁ ዐለይሂ ወሰለም እጅ ላይ 3 ቀን አድሮ አያድቅም፣ ገንዘብ አይኖርም። ከሰለፎች ውስጥ 70,000 ዲርሃም በአመት ሜክ እያደረጉ ትርፍ እያገኙ ዘካ የማይወጅብባቸው ነበሩ። ቀድሞ ስለሚያወጡት ሐውል መሙላት አለበት አይደል? ዘካ እኮ 1 አመት መስራት አለበት። 1 አመት ከመድረሱ በፊት ኦሬዲ ያወጣውታል። ኢንፋቅ በጣም ገንዘብ ያፋፋል።